እናንተ ግን እውነት ለመናገር እኔ ሀይሚን የምወዳትና በጣም የማደንቃት በጣም ጎበዝ፣ በጣም ስማርት፣ በጣም አስተዋይ ቅመም የሆነች ልጅ ናትና እንግዲህ አይታችኋል። በተፈጠረው ነገር በሙሉ ይቅርታ ተጸጽቻለሁ፣ ከዚህ በኋላ መደረግ የለበትም፣ እኔ እናንተ ትልልቆች ነንና ብዙ ነገር ተነጋግረናል በቪዲዮ ላይ እና በጣም ተጸጽቻለሁ ይቅርታ አለች። እውነቴን ነው የምላችሁ፣ የእውነት ሀይሚ በጣም ጎበዝ፣ በጣም አስተዋይ ልጅ ናትና እንግዲህ እንባ እየተናነቃት ነው ይቅርታውን የጠየቀችው። እውነት ለመናገር በጣም ነው ያስደመመች። ሁሌም ቢሆን ሀይሚ አንድ እርምጃ ወደፊት ናት ማለት ነውና ግን በነገራችን ላይ ብሩኬም ያጠፋል፣ ያው አያጠፋም አልላችሁም፣ ያጠፋልና ብሩኬ ግን ሲያጠፋ ያው አንዴ ይቅርታ ይጠይቃል። ግን ዛሬም ራሱ ይቅርታ መጠየቅ ነበረበት። ያው እልህ ይዞታል ብሩኬም እልህ ስለያዘው ነው እንጂ የእውነቴን ነው የምላችሁ። ግን ዛሬ እሺ እኔም ጥፋተኛ ነኝ፣ አንቺም እኔም ሁለታችንም ጥፋተኛ ነን። እሷ ይቅርታ ስትጠይቅ እሱም ደግሞ አዎ እኔም ማጥፍቻለሁ፣ ካንቺ ጋር እልህ ተጋብቼ ነው፣ አንቺ ብትግይ እኔ መተው ነበረብኝ ብሎ ማለት ነበረበት። ይቅርታ ቢላትና የበለጠ ደግሞ እውነቴን ነው የምላችሁ በጣም ደስ ብሏት እንትን ትል ነበረ። ግን ብሩኬም ያው ትንሽ ቀብረር ብሏል ምናምን ነገር ማለት ነው። ደረቱን ነፋ አረጋ። አንዳንድ ጊዜ እኮ ከባድ ነው እልህ ውስጥ ስትጋቡ ማለት ነውና በእርግጠኝነት ደግሞ ሰላም እንደሚሆን ተስፋ አደርጋለሁ። አንዳንድ ጊዜ ብሩኬም ማንኛችንም ብሩኬ ብቻ ሳይሆን ማንኛችንም ብንሆን የሆነ ሰበር ማለት አለብን። የሆነ አለ አይደለ በቃ ታዘዝ ማለት አለብን። አንደኛው በጣም ግትር ሲሆን አንደኛው ደግሞ ደስ ብሎ ወረድ ብሎ ማስተዋል አለበትና ሀይሚዬ ደግሞ በጣም አርቃ ስለምታስብ ጎበዝ ስለሆነች አስባ በቃ ከዚህ በኋላ ይሄ ነገር መንዛዛት የለበትም፣ እስከዚህ ድረስ መራዘም የለበትም ብላ እንግዲህ ጥፋቴን አምኛለሁ ብላ ይቅርታ ለሆነው ሁሉ ነገር ይቅርታ ብላ ይቅርታ ጠይቀዋለች። እጅግ በጣም ነው እኔ ደስ ያለኝ ማለት ነው። እውነቴን ነው የምላችሁ፣ ደጋግሜ ነው ይሄን ቪዲዮ ያየሁት ማለት ነውና ከምንም በላይ የሰው ልጅ ልቡ ቀናና መልካም ሆኖ ለጠፋው ጥፋት ይቅርታ መጠየቅ ነው። ይቅርታ ደግሞ ታላቅነት ነውና ብሩኬም ከሀይሚ እንደምትማርና ነገ ደግሞ አንተ ወይም ደግሞ ሰሞኑን ይቅርታ እንደምትቀበላት ተስፋ አደርጋለሁ። ህይወታችሁን ይበልጥ እንደምታሳምሩት ደግሞ እውን አምናለሁ ማለት ነው። ሌላ እንግዲህ እውነቴን ነው የምላችሁ ለብሩኬ ያሰባችሁ መስላችሁ ሀይሚንና የሀይሚን ቤተሰቦች ዘቀዘቃችሁ። እናንተ እውነቴን ነው የምላችሁ ለብሩኬ አዝናችሁ ሳይሆን እናንተ ቋሚ የብሩኬ ጠላቶች ናችሁ፣ እውነት ስንነጋገር ማለት ነው። እና ሀይሚንም ደግሞ አጠቅሟትም በእንደዚህ አይነት ነገር ወይም ደግሞ አትጎዷትም ወይም ደግሞ የብሩኬን እናትንም እንደዚሁ አይቻለሁኝ። የብሩኬን እናት ዘቅዝቃችሁ ሀይሚ ትደሰታለች ወይ ደግሞ ሀይሚ ትወዳናለች ማለት ውሸት ነው። ይሄ ማሽቃበጥ ይባላል። እና ብሩኬና ሀይሚ ተጣልተው ይቀራሉ ብላችሁ መሀል ሰፋሪ ሆናችሁ ስታሽቃብጡ ስትሳደቡ የብሩኬን እናት የሀይሚን ቤተሰቦች እየዘቀዘቃችሁ እየተሳደባችሁ የነበራችሁ እናንተ ልታፍሩ ይገባል። እነዚህ ልጆች ነገ ይታረቃሉ፣ የእውነት ይታረቃሉ። ከምንም በላይ ደግሞ መዋደድ ፍቅር አለ በውስጣቸው ከምንም በላይ ማለት። ሀይሚ ደግሞ ብሩኬን በጣም ትወዷለችና የእውነቴን ነው የምላችሁ አይለያዩም። ግን አንዳንድ ልጆች ስትሳደቡ የእውነቴን በጣም ሀይሚን የምጠሉ ልጆች በብሩኬ የሆነ የተወደዳችሁ እየመሰላችሁ ብዙ እርምጃ ትሄዳላችሁ። ግን ደግሞ ያ አይሆንም። እነሱ ቅጩን ነግረዋችኋል በቃ እናንተ ዝም ብላችሁ የውሃ ላይ ኩበት ነው የምትሆኑት ብለዋል። እና ማዳመጥ ከፈለጋችሁ እንደዛ ነው እውነታው ማለት ነው። ሀይሚዬን ትልቅነት ያየሁበት ነገር ምን መሰላችሁ? እውነቴን ነው የምላችሁ ቅዱስን ስላመጣሁት እንግዲህ ቅዱስን ቪዲዮ ላይ ይዛው መታለች። ቅዱስን ስላመጣሁት በጣም ይቅርታ። አያችሁ በጣም ስማርት መሆኗን። ላጠፋችሁ ጥፋት ሁሉ ይቅርታ ቶሎ ነው የሚገባትና እንዳጠፋች ስታምን ጥፋቷን ስታምን ሀይሚ ጎበዝ ናት። ቶሎ ብላ ይቅርታ ትጠይቃለች። ብሩኬ ግን እኔ ሊንዳን ስላመጣው እኔ ወይ ሶሲን ስላመጣሁና እንደዛ ስላበሳጨውሽ ይቅርታ አላላትም። አያችሁ ብሩኬ በጣም ግብዝ ነውና ብሩኬ እንደዛ ማለት ነበረብህ። አሁንም ደግሞ ቀኑ አልመሸም አልረፈደም። ያው ስህተትን በይቅርታ ማረም ትልቅነት ነው እና ከምንም ላይ አይቆረጥም። ስለዚህ ሀይሚዬ ደግሞ አያችሁ በጣም ቀጣፋና ጎበዝ ስለሆነች ቅዱስን ስላመጣችሁ ሌላ ሰው አላመጣችም፣ ይቅርታ ጠየቀችው። አንተ ደግሞ ሊንዳን አምጥተሃል፣ ሶሲን አምጥተሃል። ስለዚህ በእነዚህ በሁለት ልጆች አምጥቼ ስላበሳጨሁሽ በጣም ይቅርታ ብትላት እጅግ በጣም ደስ ይለኛል። እንደገናም ደግሞ ዝቅ ብለህ አንተ ይቅርታ ብትጠይቃት ምንም ማለት አይደለም፣ ታምንም ላይ አይቀነስም፣ ምንም መዋረድ አይደለም። ይሄ ለፍቅር ማሸነፍ ነው የሚሆነው ማለት ነው። እና እውነቴን ነው የምላችሁ አንዳንድ ልጆች ደግሞ
ብሩኬ አይወዳትም፣ ብሩኬ ለስራ ነው የሚፈልጋት፣ ሀይሚ አትረባውም ምናምን የምትሉም ልጆች እናንተ አሽቃባጭ አሽቋላጭ ነው የምትባሉት። ሀይሚና ብሩኬ እጅግ በጣም ይዋደዳሉ፣ እጅግ በጣም ይፈላልጋል። አያችሁ መለየት ምን ያህል ከባድ እንደሆነ። ሀይሚ እንባ ተናነቃት። ለምን? ስለምትወደውና ስለምታከብረው፣ ቦታ ስላለ ስለምታፈቅረው። በውስጡ ኃይል ፍቅር አለ፣ ግን አልተናገረችውም። ያልተናገረችው ማለት ነው። ቤተሰብ ብሩኬ ሀይሚን አይፈልጋትም፣ ለስራ ብቻ ነው የሚፈልጋት፣ ከዛ ውጪ አይፈልጋትም እያላችሁ ልባችሁ ጉልቅ ያለ ማለት ነው። ብሩኬ ከዚህ በፊት ሲናገር አልሰማችሁም? እኔ ምንም ነገር የሚሆን ምንም ነገር ሚዲያ ያየው ነገር ጥሩ አይደለም ብሏል። ደግሞ ወደ ሚዲያ ላይ የመጡትን እስቲ ስንቶቹን ናቸው የቀጠሉት? እውነቴን ነው የምላችሁ። ማርክና ሄሉ አብረው ነበሩ እንደዛ ሲሆኑ ማለት ነው። ማርክና ሄሉ እንግዲህ አይታችኋል። በጣም ብዙ ነበር የተጠበቀው፣ ነገር ግን ፎርሽ ሆነ። ያው ፍቅርና አብርሽ ነበሩ መጀመሪያ ላይ። አሁን እንግዲህ ፍቅርና አብርሽ ፈርሶ አሁን ፍቅር ከሌላ ጋር ነች፣ አብርሽ ከሩታ ጋር ነው። አብርሽ አሁንም ከሩታ ጋራ እሰጣ ገባ ውስጥ ነው ያለውና ሚዲያ ያየው ወደ ሚዲያ የወጣ ፍቅር ጥሩ አይደለም፣ አይን ይበዛበታል። ስለዚህ ብሩኬ ደግሞ ተናግሯል። በሚዲያ የሚሆንና የማይሆን ነገር አለ ብሏል። ስለዚህ እንደዛ ይመስለኛል። ሀይሚዬ እንኳን ዛሬ በቃ በፍቅር እንለያይ ምናምን ስትለው አይቻችሁ ከሆነ ወይም ሰምታችሁ ከሆነ ምንም የሚያለያየን ነገር የለም እያለ ገተት እያለ ነበረ ሲናገር የነበረው ብሩኬ ማለት ነው። ብሩኬ ገተት ብለህ ከምትናገር እኮ ማለት ነው እሺ ሀይሚዬ በቃ ችግር የለም ምናምን ብለህ እኔም ይቅርታ ለጠፋው ጥፋት ብትላት ጥሩ ነበር። አንተ ግን በቃ አሁንም አልሸነፍም ባይሆነክ እንደዛው በቃ ገተት እያልከኝ ሀይሚ ሰሸንፋ በቃ ለሆነው ነገር ይቅርታ ስትልህ አንተ ግን የሚያለያየን ነገር የለም ትላለህ። አሁንም ማለት ነው አሁን የሚያለያየን ነገር የለም፣ አሁን የሚያለያያችሁ ነገር የለም። ነገር ግን ነገሩን በግልጽ ብታወጡትና ብትነጋገሩ የበለጠ ጥሩና መልካም ይሆናል ማለት ነው። ሌላ በተረፈ እንግዲህ ብዙዎቻችሁ በቤተሰብ ጉዳይ አትግቡ፣ ተው አትግቡ። እውነቴን ነው የምላችሁ፣ ይቆጫችኋል፣ ነገ ጠዋት ይጸጽታችኋል። ትልልቅ ሰዎችን አክብሩ። አስተዳደጋችን እኛ ኢትዮጵያዊነታችን እንደዚህ አይደለም። ምክንያቱም በጣም በጨዋነት ታንጸን ያደግ ነው። ምንድነው እንደዚህ ስርዓት አልባ? ኧረ በፈጣሪ ራሳችሁንም ማስገመታችሁ ምንድነው? 24 ሰዓት ብሩኬ እንኳን ራሱ ዛሬ ለሁለተኛ ጊዜ ሲናገር 24 ሰዓት ላይቭ ላይ ቁጭ ብላችሁ የምትሳደቡ ሰዎች እናንተ ምንድነው? እንዴት አይነት ነገር ነው? ቤተሰብን እየዘቀዘቃችሁ የምትሳደቡ። እኔ የሰደባችሁኝ ስድብ ምንም ጎርቶኝ አይደለም። ሲጀመር ደግሞ እንዴት ነው እናንተ እንዴት ብደፍሩ ነው ግን እንደዚህ አንተ የምልትስ ልጅ ብላችሁ የምትሳደቡት? ነውር፣ ብልግና። ፈጣሪ ሆይ እናንተ ወደፊት ምን አይነት ዜጋ እንደሚሆን ሀገራችን ይገርመኛል፣ ያሳዝነኛል። ትልቅ ሰዎች መከበር ቀረ። እንኳን ትልቅ ሰዎች ልንሳደብ ቀርቶ መንገድ ላይ እንኳን ራሱ ሲመጡ ካየን አቋርጠን እንኳን አንሄድም ነበር አስተዳደጋችንና አሁን ሰዓትማ በጣም ነው የሚያስጠላው። እና ባካችሁን አትሳደቡ። የእውነቴን ነው የምላችሁ፣ አትሳደቡ። ሌላ እውነቴን ነው ሀይሚና ብሩኬ ይለያያሉ ብላችሁ ወሽመጣችሁን እንደው ገትራችሁ የተቀመጣችሁ ብሩኬን ደግሞ ለኛ ይሆናል ብላችሁ የቋመጣችሁ ካላችሁ እርማችሁን አውጡ ልላችሁ ፈልጋለሁ። ብሩኬና ሀይሚ እጅግ በጣም ነው የሚዋደዱትና መቼም አይለያዩም። ሀይሚዬ በስስት ነው የምትወደው ማለት ነውና ብሩኬ ደግሞ ማድረግ ያለበትንማ እና ማለት ያለበትን ነገር ማለት አለበት። ማለት መቼም እሷ እየወደደችው እሱ ካፉ ካልወጣ እሷን እወድሃለሁ አፈቅርሃለሁ ልትለው አትችልም። ስለዚህ ብሩኬ የቤት ስራህን ጨርሰህ ስራ፣ አታዝረክርክ። አንተ ምንድነው? ጉድ እኮ ነው። ወይ በቃ ጽፋትህን አምነህ ይቅርታ ጠይቃት። ይቅርታ ስጠይቅህ ይቅርታ መጠየቅ ነበረብህ እና ብዙ የቤት ስራ የተዝረከረኩ የቤት ስራ አለብህ። እነሱን የቤት ስራዎችን በውስጥ ስራ። ለጠላት በራት ትክፈቱ። አንድ ላይ ሆናችሁ በጣም ታምራላችሁ፣ ደስ ትላላችሁና እንደዛ ነው የምለው እኔ ሀሳብ አስተያየቴ ማለት ነው። ለማንኛውም አብራችሁ ስለነበራችሁ ከልብ አመሰግናለሁ ቤተሰብ።